ቢያንስ ከነብይ ደምሳሽ የበለጠ የሆነ ትንሽ የሆነ መመዘኛ ያስፈልገናል ማለት ነው። እና አንድ ሰው እኔ ነብይ ነኝ ስላለ ነብይ ነው ማለት አይደለም። ይሄንን ልናውቅ ይገባናል በመጀመሪያ። ሁለተኛ ደግሞ ከጣዖት ራቁ ያለ ሁሉ አንዳንድ ሙስሊሞች አሉ ከጣዖት ራቁ ያለ ስላለ በቃ እሱ ነብይ ነው ብለው የሚቀበሉ ማለት። ነገር ግን ከጣዖት ራቁ ማለት ብቻውን ነብይ አያስብልም። እኛ ክርስቲያኖች ሁል ጊዜ ከካዶች ከጣዖታት ራቁ ከካባ ከካራን ውጡ ከነዓን ግቡ እያልን እንጸልያለን። እንደዛ ጸለይን ማለት ግን ሁላችንም ነብይ ነን ማለት አይደለም። ከጣዖት ራቁ ብሎ መስበክ ወይም ማስተማር የነብይነት መስፈርት ደግሞ አይደለም። እና ይሄንን ከዚህ አንፃር ማየት ያስፈልጋል ነው። ሌላው ደግሞ አንዳንዱ ምን ይላል ማለት ነው የበዛነው መሐመድ ትክክለኛ ነብይ ስለሆነ ነው ብለው ደግሞ የሚያስቡ አሉ። እንግዲህ መብዛት ለዚህ ደግሞ መልሴ ማለት መብዛት አንድ ነገር ትክክለኝነት ሊያሳይ አይችልም። እንደ ህዝብ ኢቭን ሊሳሳት ይችላል። እና መብዛት አሁን ለምሳሌ ኢቭን ራሱ መብዛት ከተባለ እንደ ዓለም አሁን ክርስትና ነው የሚበዛው። ስለዚህ ክርስቲያኖች ትክክለኞች ናቸው ማለት ነው በብዛት ከሆነ ማለት ነው። ነገር ግን መታየት ያለበት አስተምሮ የተለያየ ነገር ነው እንጂ መብዛት ብቻውን የነብይነት ትክክለኛ አይደለም። ስለበዛን በቃ እስልምና ትክክል ነው መሐመድም ነብይ ናቸው የሚለው ይሄ ብዙም የማያስኬድ ነው። ምክንያቱም በመጽሐፍ ቅዱስ ስንመለከት መብዛት ሬሳ ለማብዛት የሆነበት አጋጣሚ እና ክስተቶች አሉ። ለምሳሌ ያህል የኖህን ህዝብ የጠፋውን የኖህ ህዝብን ስንመለከት በእስልምና ማለት በጣም ብዙ ናቸው። ግን ነገር ግን እንደ ህዝብ ተሳሳቱ ከዛ በኋላ በእሳትና በውሃ ጠፍተዋል የኖህ ህዝብ ማለት ነው። እና መብዛት አንዳንዴ ትክክለኝነትን አያሳይም። እግዚአብሔር አንቺ ምንንም አንቺ አምልኪ ምንንም አምልኪ እርሱ የታመነ ነው። አንቺ ባታምኚው እንኳን እርሱ ራሱ የታመነ ነው። እኛ ባናምነው እንኳን እሱ ለራሱ የታመነ ነው። ስለዚህ መብዛት በቲፎዞ አይደለም ሃይማኖት ማለት ነው። እና ይሄንንም ኢቭን ከኮንሲደሬሽን ማውጣት አለብን ማለት ነው። ይሄ ስለበዛን ነው እስልምና በየጊዜው ሰዎች ስለሚሰልሙ ነው የሚለው አስተሳሰብ ብዙም ርቀት የሚያስኬድ አይደለም። መሐመድን ትክክለኛ ነብይ አያስብለውም ማለት ነው። ሌላው ውሂ አየው ራዕይ ተገለጠልኝ የሚሉ እነዚህ ብቻቸውን ስንመለከታቸው ብቻቸውን እነሱም ለነብይነት መስፈርት አይደሉም። አንድ አካል ነብይ አየው ካለ አሁን ነብይ ደምሳሽ በቃ ጌታ ተገለጠልኝ ነው ያለው። በቃ ተገልጦልኛል መጽሐፍ ወርዶልኛል እኔ ከመሐመድን እና ኢሳን ላረጋግጥ የመጣው ነኝ ብሎ ነው የመጣው። እና እንደዛ ማለቱ ብቻውን መናገር ማንም ይናገራል ነው። ነገር ግን ማስረጃ ያስፈልጋል ነው። መሐመድ በጅብሪል አማካኝነት መልእክት ሜሴጅ ገባልኝ ሲል ተነግሮኛል ሲል ሜሴጁ ከፈጣሪ ለመሆኑና ላለመሆኑ ማስረጃ ያስፈልጋል። ለምሳሌ እኔ በመናገር ለምሳሌ በሎተሪ የኢትዮጵያ ሎተሪ ባንክ እጣ ደረሰኝ ልል እችላለሁ ላስወራ እችላለሁ በቲክታክ ግን አስወራው ማለት ግን እውነት ደርሶኛል ማለት አይደለም። ያ የሚረጋገጠው እውነቱም ማለት አሁን ለምሳሌ ሜሴጅ ሳይገባልኝ በሜሴጄ እጣ ደርሷል ሎተሪ የሚል ሳይደርሰኝ ላስወራ እችላለሁ። መናገር ማንም ይናገራል። ነገር ግን ትክክለኝነቱ የሚረጋገጠው ያ ሎተሪውን የደረሰኝ ሜሴጅ ለዓለም ሳሳይና ትክክለኛ ያ የደረሰኝ ሜሴጅ የዛ የሎተሪ ባለቤቱን ቻፓ ሲይዝ ነው ማለት ነው። ስለዚህ መሐመድ በጅብሪል አማካኝነት መልእክት ሜሴጅ ገባልኝ ሲል ሜሴጁ ከፈጣሪ ለመሆኑ ማስረጃውና ማህተሙ ምንድነው ነው ጥያቄያችን ማለት ነው። ወደ ተአምር የመጀመሪያውን ስንመለከት በመሐመድ ምንም አይነት ተአምር እንዳላደረገ ስንመለከት ማለት ነው። ለዚህ መነሻ የምናደርገው በቁርአን ላይ በሱራ ምዕራፍ 6 ላይ ያለውን ኃይለ ቃል ነው። በሱራ ምዕራፍ 6 ላይ በሱራ ምዕራፍ 6 ቁጥር 109 ላይ እንደሚል ቃል እናገኛለን። እነዚህን የጠየቋቸውን ተአምራት ነብዩ ሰለላሁ ዐለይሂ ወሰለም ካስገኟቸው ለመስለም ፍላጎት እንዳላቸው ገለጹላቸው ይላል። በዚህ ላይ ነው መሰረት አድርገን የምንናገረው ማለት ነው። መሐመድ ምን የቁርአን ክፍል መጣ
እነዚህን የጠየቋቸውን ተአምራት ነቢዩ ካስገኟቸው ለመስለም ፍላጎት እንዳላቸው ገለጹላቸው ይላል። ይህ የተፈጸመው የት ነው? በመካ መሐመድ በመጀመሪያ ጊዜ ተገለጠልኝ ባለ ጊዜ መሐመድ የመጀመሪያ ወደ መካ ላይ ተገለጠልኝ ባለ ጊዜ አይሁዶች በጣም ፍላጎት ነበራቸው። ይቅርታ ቁረሾች ማለት ነው፣ መሐመድን ለማመን። ነገር ግን ተአምርን ይፈልጉ ነበር። አንዲት ተአምር እንዲደረግላቸው ይፈልጉ ነበር። እኛ ዛሬ እንደምንፈልገው መሐመድ ምን አይነት ተአምር አደረገ እናምነው ዘንድ እንደምንል ሁሉ መሐመድ ሰው ብቻ ነው እንዳንል የሚያደርገን ተአምር ያስፈልግ ነበርና አንዱ መለኪያም ተአምር ነው። ሰው ከነብይ ነኝ ካለ ለነብይነቱ ትንሽዬ ከሰው የሚለይበት ነብይ እንደሆነ የሚያሳይ ተአምር ያስፈልጋል። እና ምን ይላል ሱራ ምዕራፍ 6 ቁጥር 109 ላይ እነዚህን የጠየቋቸውን ተአምራት ነብዩ ካስገኟቸው ለመስለም ፍላጎት እንዳላቸው ገለጹላቸው ይላል። ሁሉም የቁረሽ ህዝቦች አንዲት ተአምሯት ካደረገ ለመስለም ፍቃደኛ ነበሩ። ምክንያቱም አንደኛ የሙሐመድ ወገን ነበሩ፣ ቁረሾች ደም ናቸው እና ነብይ ቢሆን በጣም ደስተኛ ነው የሚሆኑት። ግን አንዲት ተአምር ይፈልጉ ነበረ፣ እሱን የሚያውቁበት ማለት ነው። በዚህ በረውደቱል አንዋር ነው ጠቅሽ ረውደቱል እና ሙሐመድ ተአምር አድርጓል አላደረገም የሚለውን ለማየት ሁለት መጽሐፍ ገዝቼ ነበረ ያኔ ስመራመር። ሲራ እስከዛሬ በእጆች ያሉ እነዚህ ሲራ መጽሐፍ፣ አንዱ ሲራ የነብዩ መሐመድ ታሪክና አስተምሮቱ የሚል ወደ አማርኛ ተረጎመ። አንዱ ደግሞ ረውደቱል አንዋር፣ ይሄ አሁን የፖስትኩት ይሄ የረውደቱል አንዋር ይባላል መጽሐፉ ማለት ነው። እና ነጃሽና ያሳተሙት የመሐመድ ታሪክ የያዙ ናቸው። እና በጣም እንደፈለጉ የምንረዳው ማለት ነው። ያው እዚህ ጋር ምን ይላል? ከመጀመሪያ ከዚህ ጀምረ ስናነብ ማለት ነው ሙሽረኪኖች ይላል ከክርክሮቻቸው አንዱ ነብዩ ሰለላሁ ዐለይሂ ወሰለም ለማታከትና ለእምቢተኝነት ሲሉ ተአምራትን እንዲያሳዩቸው መጠየቅ ነበረ ይላል። ይሄ የገላ ሀሳቡ ነው። ቀጥሎ ምን ላይ መሰለሽ? ይህ ጥያቄያቸው ለብዙ ጊዜና በተለያየ ወቅት ተደጋግሞ ነበር ይላል። ይህ ጥያቄ በጣም ተደጋግሞ ነበር የሆነች ተአምር ያደርግላቸው ዘንድ ማለት ነው። ከዛን ምን ይላል? በአንድ ወቅት በመስጊድ ሐራም ተሰብስበው ተመካከሩ። ከዚያም የህዝቦች ታላላቅ ሰዎች አንተን ለማናገር ፈልገው ተሰብስበዋል በማለት ወደ ሰለላሁ ዐለይሂ ወሰለም ሰዎች ነብዩ ላኩባቸው ይላል። ከዛ በኋላ መሐመድን ጠየቁት። ምን አሉት? እንዲህ የሚል ጥያቄ ጠየቁት። ያው እዚች ጋር እንመለከተዋለን። እዚህ ጋር ከመጀመሪያ ምን ይላል? ስለዚህ ሊያነጋግሯቸው እንደሚፈልጉ ሲነግሯቸው እስላምን እንዲቀበሉ በመከጀል ነብዩ በአፋጣኝ ወደ እነሱ ሄዱ። ሰዎቹ ለነብዩ ሰለላሁ ዐለይሂ ወሰለም ተነግረናል እንዲህ አሏቸው፣ አንተ መልእክተኞች ተአምራት እንዳሏቸው ትነግረናለህ። ሙሳ ብትር ነበራቸው። ለሰሙድ የተላኩት ሷሊ ግመል ነበራቸው። ኢሳ የሞተን ሰው ይቀሰቅሱ ነበር። አንተም የመጀመሪያዎቹ እንደተላኩት አንድ ታምር አሳየን አሏቸው ይላል። ተመልከቺ፣ ኢሳን ከሞት ሙታንን እንዳስነሳ እንደቀሰቀሰ ነግረናል። ሙሴም በበትሩ ባህር ኤርትራን እንደከፈለ ነግረከናል። አንተም ነብይ ለመሆን ማስረጃ አንዲት ተአምር አድርግ ብለው ጠየቁት ማለት ነው። መልእክተኞቹ ከሰዎቹ ከሚለዩቸው ነገሮች አንዱ በፈለገ ጊዜ የዚህ አይነቱን ተአምር ማስገኘት መቻላቸው ነበረ። እና መልእክተኞች ይላል ከሰዎች ከሚለዩባቸው እሱ ራሱ እዚሁ ላይ ማለት ነው። እዚህ ጋር መልእክተኞች ከሰዎች ከሚለዩባቸው አንዱ ተአምር ስለሆነ ብሎ ራሱ የመጽሐፉ ጻፊ ይናገራል። እና መሐመድስ ምን ብሎ መለሰ ስንል ምን አድርግልን አሉት። ወይ ከዚህ አንዱን አድርግልን ብለው ለምነውታል። እዚህ ጋር በሱረቱል ኢስራ 17:90 ላይ ምን ይለናል? ከምድር እዚች ጋር ማለት ነው ከምድር ምንጭን እስከምታፈነዳልን ድረስ ወይም በዘንባባዎችና በወይን ተክሎች የተመላች የአትክልት ስፍራ እስከምትኖርህና በውስጧም ጅረቶችን በብዛት እስከምታንቧቧ ወይም የሰማይ ስባሪዎችን በእኛ ላይ እስከምትጥል ወይም
አላህና መላእክትን በፊት ለፊታቸው በግልጽ እስከምታመጣ ወይም ከወርቅ የሆነ ቤት እስከሚኖር ወይም ወደ ሰማይ እስከምትወጣ እንደዛ እያሉ አናምንህም፣ ይኸው አናምንህም ይላል። ይህን እስክታደርግ ድረስ ከነዚህ አንዱ የሆነች ታምር ካላሳየህን አናምንህም አሉት። ቀጥሎ ምን ላለ እዚህ ጋር ሱራ ምዕራፍ 609 ላይ እዚህ ጋር ማለት ነው ምን ይላል? እነዚህን የጠየቋቸውን ተአምራት ነብዩ ካስገኟቸው ለመስለም ፍላጎት እንዳላቸው ገለጹላቸው ይላል። ከነዚህ አንዱ የሆነ ተአምር ካሳዩዋቸው ለመስለም ፍቃደኛ እንደሆኑ ገለጹላቸው ማለት ለሙሐመድ። አንድ ደም ናቸው፣ ወገን ናቸው። ሙሐመድ ነብይ ከሆነ በጣም ነው ደስተኛ የሚሆኑት እና የሆነች ግን ተአምር ፈለጉ፣ እኛ ዛሬ እንደምንፈልገው ማለት ነው፣ ከሰው የሚለይበትን ማለት ነው። እና ሙሐመድም አላህን እንደለመኑ ይናገርና ሙሐመድ የመጨረሻ የመለሰው መልስ ምንድን ነው? ይሄው እዚህ ጋር ያለውን ነው። ይሄንን አንብቢው እንትን እንደዚህ ይሄ ነው ከሰማይ ወረደልኝ ብሎ ያመጣው ለዚህ መልስ ማለት ነው። ለዚህ ጥያቄ ምን አለ? ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው የሚል ነው። ሱረቱል ኢስራ 1793 ቁርአን ላይ የሰፈረ ነው። ሙሐመድ ተአምር አሳየን፣ ተአምር ማየት እንፈልጋለን ብለው ለጠየቁ ጥያቄ የመለሰው ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለም በላቸው ብሎ ነው የመለሰው። ሶ ኢቨነሽ ይሄ ምን ማለት ነው ስንል ሙሐመድ በቃ ሰው ነኝ ታምር አላደርግም ማለት እና ይሄስ ምን ማለት ነው የሚለው ያው ራሱ ተርጓሚው የተረዳውን እንትን ሲል ትርጉም ይልና እዚች ጋር ማለት ነው ትርጉም ይልና ተአምራትን እኔ ማስገኘት አልችልም በላቸው። ምክንያቱም ይህ የማስገኘት ችሎታ የአላህ ብቻ ነው። የአላህ ችሎታ ሌላው ሊጋራ አይችልም። አላህ ከተጋሪዎች የጠራ ነው። እናንተ ሰው እንደሆናችሁ ሁሉ እኔም ሰው ነኝ የሚል እናንተ ይላል ቀጥሎ ልታደርጉ እንደማትችሉት ሁሉ እኔም ላደርገው አልችልም ብሎ እንደዚህ ነው እንትኑ ኢቭን የመጽሐፉ ጻፊ የፈታው ማለት ነው። እና አሁን ተመልከቺ እነሱ የጠየቁት ጥያቄ ምንድነው መሰለ? ከሰው በምንድነው የምትለየው? ከሰው የምትለይበትን አንድ ነገር አሳየን። ለምሳሌ ኢሳ ሞትን አስነስቷል፣ ሙታንን ቀስቅሷል። ሙሴም በትር ነበረበት፣ ባህር የኤርትራን ባህር ቀይ ባህር በሁለት ቦታ ከፍሏል። ከሰው የምትለይበትን ነብይ መሆነ ነው ማስረጃ አንዲት ነገር አሳየን ብለው ሲያፋጡት ምን ብሎ መለሰ ሙሐመድ? ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም። እንዴ ኢሳም እኮ መልእክተኛ ነው፣ ሙሳም እኮ መልእክተኛ ነው አይደል እንዴ እንደ እስልምና አስተምረው። ነገር ግን ትንሽ ምልክት አድርገዋል። አንተ አድርግልን ሲሉት ሙሐመድ ብሏል እኔ ሰው መልእክተኛ እንጂ ሌላ አይደለሁም የሚል መልስ ነው የመለሰው። ሶ ምንም አይነት ተአምር ማድረግ እንደማይችል ነው የነገረን ማለት ነው። ሶ ስለዚህ ሙሐመድ እኔ ሰው ነኝ የሚል ማስረጃ ካቀረበ ይሄ ኢቭን ሐዲሳትን አሁን ከቁርአን በኋላ ብዙ እንትኖች ፌክ እንትኖች ተጽፈዋል እንዳንቀበላቸው ያደርገናል። የትኛውንም ተአምር አሁን ከዚህ ከቁርአን ክፍል በኋላ ቢመጣ አንቀበልም። ምክንያቱም ቁርአኑ አሁን ለምሳሌ ቁርአኑ የሆነ ነገር ተናግሮ ሐዲሱ ደግሞ ያንን ነገር የሚያብራራው ከሆነ ሐዲሱን ትቀበያለሽ። ነገር ግን ቁርአኑ እዚህ ጋር ከዘጋው እኔ ሰው ነኝ ብሎ በቃ ታምር የማላደርግበት ምክንያት እኔ ሰው ስለሆንኩ ነው ብሎ ከዘጋው ታምር መሐመድ እንደማያደርግ ማለት ነው። ከዘጋው የትኛውንም ሐዲስ ከቁርአኑ ከመጣ ከ200 ከ300 ዓመት በኋላ የመጣን ሐዲስ ልንቀበል አንችልም። ሶ መሐመድ ያቀረበው ምክንያት ምንድነው? ይሄው ሱራ